ውድ የአሃዱ ቤተሰቦች ኢትዮጵያ በታሪኳ ውስጥ የሚጠቀስላት ነገር ቢኖር በቀይ ባህር ዳርቻ ተታካ ረጅም ኪሎሜትሮችን የምታካልል ትልቅ ሀገር ነበረች። በዚህም ቀይ ባህርን የመቆጣጠር አቅሟም ግዙፍ ነበረ። ከ1983 ዓመተ ምህረት በኋላ ደግሞ ምንም አይነት የባህር መውጫ መግቢያ እንዳታገኝ በራሷ ልጆች ውሳኔ ዝግ ሀገርም ሆናለች። አሁን ያለው መንግስት ደግሞ በበኩሉ ኢትዮጵያን ከ120 ሚሊዮን በላይ ህዝብ ያላት ከመሆኗ በተጨማሪ ለባህር ቅርቦና መውጫ መግቢያ ማጣቷ ተገቢ አይደለም ብሎ የባህር በር ለማግኘት ትልልቅ እንቅስቃሴዎች ላይ ነው። ኢትዮጵያ ፍትሃዊ ባልሆነ ውሳኔ ብሎም አርቀው ባልተመለከቱ የፖለቲካ ሰዎች ምክንያት ያጣችውን የባህር በር በምን መንገድ ታገኝ ይሆን የሚለውም ጥያቄ አሁንም ያወያያል። በዛሬው ኢትዮጵያዊ ስንክሳራችንም ኤርትራ ከእናት ሀገሯ ከኢትዮጵያ ጋር የተዋሃደችበትን ዲፕሎማሲያዊ ትግል በጥቂቱ እናስታውሰዋለን። ጥበቡ በለጠ ነኝ። ኢትዮጵያ የቅኝ ገዢዎችን ሴራ በጦርነት አደባባይ በማሸነፏ ምክንያት የምዕራባውያኑ ተጽዕኖና ሴራ በእጅጉ ሲፈታተናትም ቆይቷል። በተለይ ደግሞ በቀይ ባህር ላይ ያላትን የመቆጣጠርና የበላይነትን ሚና ለማሳጣት ብዙ ደባዎችም ሲካሄዱ ቆይተዋል። ለምሳሌ በቅኝ አገዛዝ ኢትዮጵያን ለማንበርከክ ጦር መዛ የመጣቸው ኢጣሊያ ሁለት ጊዜያት በኢትዮጵያውያን የበረታ ትግል ተሸንፋለች። ከዚያም ኤርትራንና ቀይ ባህርን በመቆጣጠር የግዛት ዘመኗን ለማራዘምም ጣረች። ከዚያም የእንግሊዝ ቅኝ ገዢ በሞግዚትነት ኤርትራን ብሎም ቀይ ባህርን ሲያስተዳድርም ቆየ። የፋሺስት ኢጣሊያን ወረራ በድል ያጠናቀቁት ግርማዊ ቀዳማዊ አጼ ኃይለ ሥላሴ በግፍ የተያዘችውን ኤርትራንና ሕዝቧን ከእናት ሀገሯ ከኢትዮጵያ ጋር ለመቀላቀል ከፍተኛ የዲፕሎማሲ ሥራ በዓለም አደባባይ ያካሂደዋል። በመጨረሻም ትግላቸው የሰመረላቸው መሪም ሆነው ይጠቀሳሉ። ንጉሥ አጼ ኃይለ ሥላሴ ኤርትራ ወደ እናት ሀገሯ ኢትዮጵያ እንድትቀላቀል የማድረጉን ትግል በዲፕሎማሲ አደባባይ የወከሏቸው የውጭ ጉዳይ ሚኒስትራቸው የነበሩትን በኋላም ጠቅላይ ሚኒስትር ያደረጓቸውን ጸሐፌ ትእዛዝ አክሊሉ ሀብተወልድን ነበረ። አክሊሉ ሀብተወልድ የተሟጋች ቡድኑ መሪ ሆኑ እንጂ አብረዋቸው ባጋዥነት የተመደቡም ታላላቅ ኢትዮጵያውያን ነበሩ። ጸሐፌ ትእዛዝ አክሊሉ በተባበሩት መንግስታት ድርጅት መድረክ ላይ ባደረጉት እልህ አስጨራሽ ሙግት ኢጣሊያንን፣ እንግሊዝን የመሳሰሉ ኃያል መንግስታትን አሸንፈው ታኅሳስ 2 ቀን 1943 ዓመተ ምህረት ኤርትራ ከእናት ሀገሯ ኢትዮጵያ ጋር በፌዴሬሽን እንድትዋሃድ በከፍተኛ ድምፅ አስወሰኑ። በወቅቱም የዓለማችን ትልቁ ዜና ነበረ። ታላላቅ የምድሪቱ መገናኛ ብዙሃን በተደጋጋሚም ዘግበውታል። ጸሐፌ ትእዛዝ አክሊሉ ሀብተወልድ በታሪክ ውስጥ ስማቸውና ተግባራቸው ሁሌም እንዲወሳ ከሚያደርጉላቸው አበይት ጉዳዮች መካከል ጎልቶ የሚጠራው ሀገራቸው ኢትዮጵያን የባህር በር እንዲኖራት ብቻ ሳይሆን ቀይ ባህርን በሰፊው እንድትቆጣጠር ያደረጉበት ብርቱ የስኬት ጉዞ ነበረ። ይህ ትልቅና ግዙፍ ተግባራቸው በስኬት እንደተጠናቀቀ ደስታቸውን መግለጽ ተሳናቸው። ከዚያም ወዲያው የመጣላቸው ጉዳይ የልባቸውን ሐሴት በደብዳቤ መግለጽ ነበረ። ደብዳቤውንም የጻፉት ለንጉሳቸው ለአጼ ኃይለ ሥላሴ ነበረ። እናም ደብዳቤው ራሱ ድንቅ ነበር። ብዙ ታሪኮችን ያስታውሰናል። እንዲህም ይላል። በዛሬው ምሽት ማለትም ቅዳሜ ታኅሳስ 2 ቀን 1943 ዓመተ ምህረት የተባበሩት መንግስታት ጠቅላላ ጉባኤ ኤርትራ በግርማዊነቶ ዘውድ ስር በፌዴሬሽን እንድትቀላቀል ከ60 አባለ መንግስታት መካከል በ46 ድምፅ ብልጫ ውሳኔውን ሰጥቷል። ለብዙ ዓመታት በግርማዊነቶ መሪነት ብርቱ ድካም የተደረገበት የኤርትራ ጉዳይ
የመጨረሻውን ውሳኔ ማግኘቱ የሚያስደስት መሆኑን የምገልጸው በልዩ ስሜት ነው። በድምፅ አሰጣጥ ላይ እንደታየው የተቃወሙን አገሮች በድምር 10 ብቻ ሲሆኑ በአብስቴን ወይም ደግሞ ድምፅ ያልሰጡት ደግሞ 4 አገሮች ናቸው። ከነዚህ ከአራቱ መካከል የስዊድንና የሳውዲ አረቢያ አገሮች መገኘት የግርማዊነቱን መልእክተኞች አስገርሞናል። ሌሎች ሶቪየት ኅብረትና ተከታዮቻቸው እንዲሁም ፓኪስታንና ጓቲማላ ከተቃዋሚዎቻችን እንደሚሆኑ ስለጠበቅናቸው አላስደነቁንም። ሆኖም በጠቅላላው ሲታይ የተቃዋሚዎቻችን ቁጥር በጣም አነስተኛ ነው ማለት ይቻላል። ቀደም ብዬ ለግርማዊነቱ ሁኔታውን እንደገለጽኩት የተባበሩት መንግስታት በሰጠው ውሳኔ መሠረት የኤርትራ አዲሱ የፌዴሬሽን አስተዳደር ከመጀመሩ በፊት ለሚቀጥሉት 18 ወራቶች የሚጠብቁን ከፍተኛ ሥራዎችም ይኖራሉ። ከነዚህም ዋና ዋናዎቹ በተባበሩት መንግስታት ኮሚሽነር ተዘጋጅቶ በመጨረሻ ግርማዊነቱ የሚያጸድቀው የኤርትራ ሕገ መንግሥትና ከታላቋ ብሪታንያ መንግሥት ጋር የሚደረገው የሥልጣን ርክብክብ ስምምነት ነው። ከዚህም ቀጥሎ ለግርማዊነቱ የማመለክተው ከኔ ጋር የተመደቡት መልእክተኞቹ ክቡር ብላታ ኤፍሬም ተወልደ መድኅን፣ ክቡር አቶ አበበ ረታ፣ ክቡር ብላታ ዳዊት ዕቁበዝጊ፣ አቶ ገብረ መስቀል ክፍለዝጊ፣ አቶ ሐዲስ ዓለማየሁ፣ ልጅ እምሩ ዘለቀ፣ አማካሪያችን ሚስተር ጆን ስፔንሰር ያለ እረፍት ያደረጉትን ድካም ጃንሆይ እንዲያውቁላቸው እለምኖታለሁ። በተጨማሪም ለግርማዊነቱ የምገልጸው የኤርትራ ጉዳይ ከተጀመረበት ጊዜ አንስቶ በድንገተኛ ሞት እስከ ተለዩን እስካለፈው ዓመት ድረስ ክቡር አቶ ተስፋዬ ተገኘ በፓሪስ የግርማዊነቱ ሚኒስትር የሰጡትን ከፍተኛ አገልግሎት እዚህ ያለነው መልእክተኞቹ ጥልቅ በሆነ የሐዘን ስሜት የምናስታውሳቸው መሆኑን ነው። በመጨረሻም ሳልጠቅሰው ለማለፍ የማልፈልገው የኤርትራ ጉዳይ በአራቱ ኃያላን መንግስታት ምክር ቤት በፍርድ እንዲታይልን በምንጥርበት ጊዜ በ1939 ዓ.ም በፓሪስ የሰላም ጉባኤ ላይ ተካፋይ የነበሩት ክቡር ብላታ ጌታ ሎሬንዞ ታዛዝ በሞስኮ የግርማዊነቱ ሚኒስትር በስብሰባው ላይ ለጣሊያን ጠቅላይ ሚኒስትር ለደጋስፐሪ የሰጡትን ታሪካዊ መልስና ያሳዩትን እጅግ የሚያኮራ የኢትዮጵያዊነት መንፈስ ለምንጊዜውም የማንረሳው መሆኑን ነው። በ1929 ዓ.ም ግርማዊነቱ በጄኔቭ የመንግስታት ማህበር ትሪቢዩን ላይ ተገኝተው በአገሮ በኢትዮጵያ ላይ የሚፈጸመውን የፋሽስት ግፍ ለመላው ዓለም በሚናገሩበት ሰዓት በአዳራሹ የነበሩት የጣሊያን ፋሽስቶች ስለፈጸሙት ብልግና እና ታላላቅ መንግስታትም ስላሳዩት ግዴለሽነት በብላታ ሎሬንዞ የዓይን ምስክርነታቸውን ለጉባኤው ሲያስረዱ ያልተደነቁና ያላዘኑም አልነበሩም። በዚህ እጅግ አስቸጋሪ በሆነውና የብዙ ዓመታት ድካም በጠየቀው በኤርትራ ጉዳይ በማናቸው መስክ አገልግሎት ያበረከቱትንና የረዱትን ሁሉ ከኔ ይበልጥ ጃንሆይ በዝርዝር ስለሚያውቋቸው የኔ አስተዋሽነት ይህን ያህል ይጠቅማል ብዬ አላስበውም። እያንዳንዱን ጉዳይ በዚህ ቴሌግራም ለመጥቀስ የተገደድኩበትም ትዝታዬ እየተቀሰቀሰ ስላስቸገረኝ ብቻ ነው። በዛሬው ዕለት በበኩሌ ትልቅ ደስታና እርካታ የሚሰማኝ ለሀገራችን ለኢትዮጵያ ታሪክ ግርማዊነቱ የጣለብኝን እምነት እንደታሰበውም ያህል ባይሆንም የተቻለውን የመፈጸም ዕድል ስላጋጠመኝ ነው። የግርማዊነቱ አገልጋይ አክሊሉ ሀብተወልድ ይላል ደብዳቤው። እንግዲህ የኤርትራ ጉዳይ ብዙ ነገሮችን ያነሳል። እንቀጥልበታለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።